ሄርሚ 2 ስልክ አላት አይፎን ስልክና ለምን ዩቲዩብ እንዲሰራበት አንዱን ስልክ አልሰጠውም ብላ አንዱን አይፎን 13 ፕሮ ማክስ ይዛል መጣለች። ከዚህ በኋላ እኔ አይደለም ያንተ ነው አማን ማርያምን የምሬን ፕራንክ ነው ምናምን እንዳትልኝ። የእውነት የምንም ፕራንክ ለቀነዋል ብላችሁ ይሄን ፕራንክ እንደው ፕራንክ አይደለም። እውነት ቅድሙ ፕራንክ ያለህ ትተነዋል። ቅድሙ እኮ ፕራንክ ሌላ ነበር። ቪዲዮን ታየዋለህ ጌታ። የምንም ፕራንክ የለም። የምራችሁ ነው ግን እግዚአብሔር እውነት ላንተ ነው። አይፎን ስልክ ነበረኝ ቤት አይፎን እና አንዱ ይሄ ነው አንዱ ደግሞ የራሴ ይዤዋል። ቴንክ ዩ በጣም ነው የማመሰግነው። እሺ አባቴ እና በተጠንከረ ሰርተክ ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እስኪ አበረታቱኝና ሁላችሁም እጃችሁን ለወርቅ በለው። ወጥቶ ተመቅረት ከመጥፎ ነገር ከጅን ነገር አላህ ይጠብቀን። በስደት ዓለም ያላችሁ በውጭ በአገር ቤትም ያላችሁት ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት አረጋችሁ ጾሙ? እሺ በሁለተኛ ደረጃ እንግዲህ የመጣሁት ሄርሜላ እንግዲህ በጣም ስላስደሰተችኝ ትናንትና ለአንዳንድ ለሌላቸው ወንድሞቻችን ዝቅ ብሎ ለሚኖሩ ከእናንተ ነስ ያሉ እንደዚህ ለሌላቸው እንደዚህ ብታበሽሯቸው እናንተም ራሱ በጣም መልካም ነገር ነው። መልካም ነገር ማድረግን ከአብርሃም ታደሰ ተማሩ፣ ከሄርሜም ተማሩ ማለት ነው። እና ያልቅብሽ እየመጡ ይጮሃሉ ቢታዘሉ እግራችን ተንጠለጠለ ብለው እሪቁቁ የሚሉ ሰዎች ናቸው ከዛኛው ሰፈር ያሉት ሰዎች። እና ከዛ ደግሞ በቀደም ተከተል ደግሞ ቀለበታችን ይታሰርልን ይካሄድልን። ሰሞኑን ቀለበት አሰራችን ድምቅምቅ ፏፈሽ ብሎ ይካሄድልን። ለሁለተኛ ጊዜ ቀለበት አሰራችን ጠላቶች ዙሪያውን እየተዟዟሩ ነው ማለት ነው። ዙሪያውን እየተዟዟሩ ነው። ለምን እናከሽፋለን ብለው። ይሄ መቼም ቢሆን ሊከሽፍም አይችልም። የለመለመ ወይንም ደግሞ ወደፊት ነው እንጂ የሚሄደው ወደኋላ የለም። በቃ ወደፊት ነው እንጂ ወደኋላ የለም። የኛ ልጅ ሽብርቅ ፈሽ ብላ ዘና። አንቺ እንዴት ነው ያማረባት ግን! ቀጠኔ በጣም ከሳች ቀጠነች። እንዴ ለምንድን ነው ሄርሜላ ፍቅር እንደዚህ ያከሳል እንዴ? ማሽላ በሸቱ ጤቦ ወለዳው እንደ አብርሃምና እንደ ሄርሜላ የሆነው ማን ነው? በፍቅር የታመመው ማን ነው ብለው እንግዲህ ከሳቀጠን ብለው ሸንቀጥ ብለው እና ያልቅብሽ ቦርጫቸው ሲዘረገፍ ቂጥ ወደኋላ ቦርጭ ወደኋላ ሲዘረገፍ፣ የኛ ደግሞ የዳይመንዷ ደግሞ ክትትት ብላ ሞተል ቀሽቲ። በቃ ይሄ ነው እውነታው ማለት ነው። ሞተል ቀሽቲ ሁና ከቻቻለች ማለት ነው። ሼር ጎዳ ጋይዝ፣ ሼር ጎዳ ታጎዳ ፕሊዝ። እና ምን ልላችሁ ፈልጌ ነው፣ በጣም ነው የሚገርመው ማለት ነው። በጣም ነው የሚገርመው ማለት ነው። እና እሞተል ቀሽት የኔ ማር የኔ ዳይመንድ የኛ ጀግና ወደፊት ነው እንጂ ወደኋላ የለም። ወደፊት ትቀጥላላችሁ። ቀለበት አስረው እንዲካሄድልን ለዚህ ለልጁም እንግዲህ ለአቡሻም ደግሞ አቡሻ ነው ስሙ ነውስ ማን ነው እንግዲህ ያላቅም አልቦይም ልጁ ስልኩንም እንግዲህ ለአንተ የራስህን ስልክ ለሌላ ሰው ከሰጠህ መስጠት ካለብህ ስጥ። በዚህ ደግሞ ፏፈሽ አድርገህ ደግሞ ስራ ዩቱብህን ተብለሃል። እንግዲህ በርታ፣ ዩቱብ ተሰራ ገንዘብ ይገኛል ተብለሃል። እንግዲህ የአብርሃም ከመከረክ የአብርሃም ምክር ስማ። ወደኋላ መመለስ የለም። ወደፊት መገስገስን እንጂ ልመዱበት፣ ወቁበት። ብዙ ልጆች ሰርተው እንዲለወጡ፣ የሀገር ልጆች ሰርተው ወደፊት እንዲመጡ፣ ያጡ ወጣቶች እንዳይቸገሩ ገንዘብ ብዙዎቹንም ለውጧል። ብዙዎቹንም ወደፊት አመጥቷል፣ መክሯል፣ ዘክሯል፣ ሰጥቷል፣ እንዲሰሩ እድሉን ከፍቷል። እንደዚህ አይነት ወጣት የት ነው የሚገኘው? የዘመኑ ወጣት ታውቁታላችሁ፣ ምቀኛ ነው። አንድ ቪዲዮ እንኳ አብራችሁ ይስሩ ቢባሉ አይሰሩም። ይሄ ግን ጀግና ነው የጋሽዬ ልጅ። ስለዚህ ስማርት ናት ሄርሜላም ከሱ ተማረች። ያው እንግዲህ ይሄን ነው የምላችሁ፣ ሌላ የምላችሁ ነገር የለኝም። ቀለበቱ ግን እንዲታሰር አሁንም ደጋግመን ጥያቄያችን ነው። አብርሃም እንደምታደርገውም ደግሞ አልጠራጠርም። ሄርሜልዬ የኛ ዳይመንድ ብዬሻለሁ። እንወድሻለን፣ እናከብርሻለን። ከወንድሞችሽ ጋር ወደፊት መዘዞ አረግ የመሰሉ ወንድሞች ሲያመጡ ብታይ ደመቁ። ምን አመጣችብን? የወደቀ ኩበት ማለት ነው። እንደው ስቄ አይደለም ስለሚገርመኝ ነው ማለት ነው። ስለዚህ ይሄ ነው እውነታው፣ ይሄ ነው ፋክቱ ማለት ነው። እና ወደፊት ሄርሜልዬ የኔ ቆንጆ የኔ ቀብራራ፣ አንቺ የእውነት አሁን ሚዲያውን እንዳለ ተቆጣጥረሽዋል። ተገለበጠ፣ ሁሉም ወደ አንቺ ተገለበጠ። አይሽ የኢትዮጵያ ሕዝብ